ከምታረጊው ነገር ነው ምልሽ ላይ ከምታስቢ ቢሰራ ደስ ይላታል። እኔ ራሴ ቢሰራላችሁ ደስ ይለኛል። እኔ ግን ዳግም ቢሰራ በህይወቴ ባልመልሰው ደስ የሚለኝ ሰው ነው የኔን ነው ምልሽ በህይወቴ በቃ ቢኮዝ አንዳንዴ ተስፋ ቆርጠሽ ታውቂያለሽ። ይሄ ነገር አይሰራም ብሎ ጭንቅላትሽ ብሎክ አድርጎታል። ለምን በይ 20 ጊዜ ሰውን መልሰሽው አንድ አይነት ሚስቴክ ሰርቶ እኔ እንደውም እንደዚህ አሁን እሷ ሲወራ ብዙ ዲፕ ማውራት አልፈልግም። ጂጂ ግን ቺት አድርጎባት ምናምን ተብሎ አይታለች ምናምን ይባላል። እኔ እንደውም በዛው አላገኘሁትም። ጆኒ ግን እንደዚህ ወጦ በሚያረጋው በልጆቹ ሪስፖንሲቢሊቲ አለመውሰድ ወንድ ልጅ ሲሄድ እያረኩ ነው ብሎ አይነግርሽም ጂጂ ራሱ ይሄ ሴት ጋር እንደዚህ ያረገ ምናምን የሚያሳየኝ ለኔ ስቲል ዲስሪስፔክት ነው። ገባሽ? ያን ዲስሪስፔክት ነው። የግድ እየሄደ መንገር አይጠበቅበትም። ከሴት ጋር ልሄድ ነኝ ልተኛ ነው ብሎ ስቱፒድ ካልሆንኩ በስተቀር ያንን ኤክስፔክት አላረግም። ገባሽ? አሁን እሷ ሜቢ ለልጆቿ ወይ ፍቅር እያለባት ይሆናል። እኔ ግን ፍቅሬ አልቆ ነው የተለያየሁት ከሱ ጋር። በቃ ፍቅሬ እንዳለቀ ማቀው ሌላ ሰው ጋር ሲሄድ ነው። በቃ ሪቬንጅ ላረግም ወይም ደግሞ እሱ ከሄደብኝ እኔም ልሂድ ብዬ አይደለም የሄድኩት። በቃ ይሄ ነገር አልቋል ብዬ ነው የሄድኩት። እስቲል አሁንም ለልጆቹ ያስፈልጋል ብዬ ባስብ ልጆቹን ነው ማግኘት ያለበት እንጂ ጆኒ ከኔ ጋር ተመልሶ ህይወት ይሰራል ብዬ አላስብም። ሊሰራም አይችልም። ለምን መሰለሽ መልሼዋለሁ 50 ጊዜ መልሼ ያደረገው እሱ ነው የኔ ጥያቄ። የሱ ድክመት የሱ ስህተት አንቺ ጋር ያለውን ፍቅር በቃ አደበዘዘው። ገብቶሻል እንጂ እኮ ፍቅሩ እኮ አለ። ቢሰራበት ግን በዛ ላይ ከጥፋቱ ቢመለስ በተሰጠው ተደጋጋሚ ቻንስ በተሰጠው ነገር ላይ ቢመለስ ኖሮ ስቲል ዩ አር ኦኬ ኦፕን ትቀበያለሽ። ግን ጥፋቱን ያመዘነው ለዚህ ነው። አሁን ያልገባሽ ነገር አልጠላሽውም ጠላሽው አይደለም አውጥተሻት በቃ መኖር ካልፈለግሽ እኮ አንድ ጥላቻ እኮ ነው መኖር። እንግዲህ አብርሽ ገላሽን አውልቀሽ የሰጠሽ የወለድሽለትን ሰው አብረሽ ከመኖር በላይ ፍቅር ምን አለ? መኖር ሳትፈልጊ ስትቀሪ ደግሞ የመጨረሻው ጥላቻ ነው። በቃ ይሄ ማለት ነው። ከዚህ በኋላ ነው የምልሽ የፈለገ ይሰራል ተብሎ ቢባል እንኳን ጭንቅላቴ ማይቀበለው ነገር አብሮ መኖርን ነው። ጂጂ ለምን መሰለሽ እኔ ከ20 ጊዜ በላይ እየተጎዳው ለሰው 10 ተመልሷለች እየሄደ እየተኛ እየመጣ ይላሉ እንዳስተኙትም እንዳወለቁም ሰው ገባሽ? ያንን ሁሉ ተጎድቼ ለሰው ተስቆብኝ 50 ጊዜ መልሻለሁ። ያ ጊዜ እኔ አስተማሪ አይደለሁም። እንዲያውም ለሱ ቻንስ በሰጠው ቁጥር እኔ እንደደደብ ነው የተቆጣኩት። ገባሽ? ያ ድድብናዬ ስቲል ጥያቄ ይጠይቀኛል። I don't care ለልጆቹ አባት መሆን የሚችለው እሱ ነው እንጂ እኔ አይደለም። ገባሽ? ዋጋ ምከፍለውስ ብቻዬን ነው ለልጅ ዋጋ ምከፍለውስ? እኔ እኮ የሶስት ሰው ዋጋ ነው እየከፈልኩ ያለው ለራሴ ለልጆቼም ነው ዋጋ እየከፈልኩ ያለው። አንቺ ቀልድ ይመስልሻል? ተነስቶ ትምህርት ቤት መውሰድ ቤት ውስጥ ያለው ነገር ባርኮን አማን ብዬ ስለጠራዋቸው ብቻ አይደለም። ኤቭሪ ሲንግል ሞመንት እነሱ ምንም እንዳይሆኑ መከታተል ራሱ ትልቅ ነገር ነው። አንድ ሰው አሁን አንቺ እንደምትፈልጊው አይነት ሰው ቢሆንልሽ አሁን አልፈልግም። ለምን ሳይሆን አይቀርም። በእናት ምን አገባኝ? አንተ ቀላል መሰለ እንዴ እንደዚህ ዋጋ መክፈል? ቀላልማ አይደለም፣ ግን አንቺ እንደምትፈልጊው አይነት ነገር ቢሆንልሽ 6 ወር ልጅሽ ምን ይሁን አይሁን ቼክ ማታደርጊ ሰው ስለምኑ ነው ጥሩነት ሲደላሽና ሲደናገርሽማ ኦፍ ኮርስ የኔን ማንነት እንደ ጥሩ ይዘሽው ትመጫለሽ። ጥሩ ናት እያልሽ እኔ አሁን ይሄን ነገር የምሰማበት ታየውም የለኝ። በእናት እኔ በሱ ነው ሰዎች እኮ ሲያጡኝ አታክም ያረጉኝ እኮ በሱ ነው ጭንቅላቴ ቡሊ ሊያረጉት የሚመጡት። ገባሽ? ማሜ ራቁቷን ማሜ ፎቶ ተገኘባት እያሉ እኮ አይመጡም። የሚመጡት እኮ በሱ ነው። ገባሽ እንዴ? አበሻ እኮ ነው ትዋደዳላችሁ እያለ ችግርሽን ግን የሚያይ የለም። ይሄ እየተነሳሽ ለልጆች ምንም ልጆችሽ ቢሆኑ እኮ ዋጋ የምትከፍዩ ነገር እኮ ቀላል አይደለም። እንደ ቀልድ ያዩታል እንዴ? በእናትሽ ሲደላኝ ማየት ትንሽ ጊዜ ነው። አይዞሽ ግን አይኖኔ እረዳሻለሁ። እኔ ምንም አልሆንኩም እኮ አሁንም በቤተሰብ አሁንም ምንም አልሆንኩም። አንቺ ልጅሽን ስሜቷን የምታውቂው አንቺ ነሽ ቁጭ ብለሽ። ገባሽ? ለምን ስለምታያት የሱ አሁን ቢስተካከል ጥሩ አባት ቢሆን ልትመልሰው ትችላለች። ለምን
እንደኔ መልስ አላየችውማ ይሰራል ብላ ስቲል አለ እኮ ኤክስፔክቴሽን እኮ አለ ሁሌ ከሁሉም ሰው። ግን እኔ አም ታየርድ በህይወቴ ቻንስ የሰጠች ሴት ብትኖር ለሪሌሽንሺፕ እኔ ነኝ ጋይስ። በህይወቴ እንኳን ሳቀው 2 ጊዜ መልስሽዋል እኮ እኔ ሳቀው መመላለሱ እኮ ችግር የለውም ጂጂ። አንድ ነገር ይኸውልሽ ወንድ ልጅ ያንን ህይወት መኖር ሲፈልግ ጊዜ አይወስድበትም። መቀየር ሲፈልግ ገባሽ? መቀየር አንቺ ለምትወጁ ሰው ለመቀየር ግን ጂጂ አንቺ አሁን ቆይ በይቅርታ ታምኛለሽ አንቺ ጂጂ? አሁን ስለኔቶ የእሷና የኔ አንድ አይደለም። አይ እሷን እንድትጠይቂያት ነው። በይቅርታ ታምኛለሽ? ለምን እንደሆነ ታውቃለህ? ጃኩ የነሱ እኮ ምንድን ማለት እሷ ጎበዝ ናት፣ እሱም ጎበዝ ነው፣ እኩያ ናቸው። ምንድን ነው እንደዚህ እንትን አንዳንዴ አይን ራሱ ጥሩ አይደለም። ጀስት ስዬ አይስፋይን በቃ ማይ ጋድ። ስለዚህ ማውራትም አልፈልግም በማርያም የሆነ ነገር ያምኛል። ባክሽን ማሚ እናውራበት። ኖ ፕሊዝ ፕሊዝ በማርያም ረፊ በቃ አሮን ላይክ እኔ ለምን ላይክ ያመኛል ወደኋላ እየተመለስኩኝ። አሞኬ ሰላም ነው ያለው ታው ግን አሁን ይኸውልሽ ስትዋለጅ ምናምን በህይወትሽ ላይ ቻንስ መሰጣጣት መጥፎ ነገር አይደለም ጋይስ። መጥፎ ይቅርታ መደራረግ እሱ እንትን ካለሽ ትላንትና ምን እንዳደረገች እስቲ ንገሪኝ። እኔ አላየኋትም። ትላንትና ምን ስታደርግ ነበረ ጂጂ? አይተዋት በእናትህ ሌላ ነገር ልትቀሳቅስባት ነው። አይ ራሷ እኮ ነች እንዴ እስካሁን ድረስ አለቀቀኝም እንዴ እያለች ነበረ። አንጎበር ይዞኛል እግዚአብሔር ይኸውልሽ ግማሽ ጠርሙስ ዋይን ነው የጠጣሁት። ለካ በእንትን አምጥተውልኝ እንደዚህ በጣሳ አምጥተውልኝ ተጠጣ ነበር። እኔ ጂጂ የተመቸችኝ አሁን ጥዬ ቀጥ ብዬ ነው የምሄዳው አለችኝ። ወደሱ ቀጥ ብሎ መሄድ ነው አለች። አንዳንዴ እኮ ዋይናት የምትወጂው ከሆነ who cares? ብዙ ጊዜ ስሜትን እኔ ምንድነው ስሜትን ማዳመጥ ይላሉ። እየተጎዱ ክብር ይላሉ። የምን ክብር ነው ጋይስ? ምንም አልሰማም ጋይስ። እኔ ምን አገባኝ? ክብር ምናምን ይላሉ ደና ቁርጦች። ራስን ማዳመጥ ነው የመጀመሪያው ክብር ጋይስ። ወኔ ላይ ነው እንዴ? ታይ በቃውን ቶፒኩን ለውጭ አልኩሽ። ወደ ቤት ትመጣለች እንዴ? ሁለት ምን ነው ሙርከኛ ሆንኩኝ እንዴ? አይዞሽ ጂጂ እንደምንም ብለን ሆዴን መመለሳችን አይቀርም። እኔ መመለስ ምናምን የሚባለውን ታውት በቃ ታውት ባለበት ጤና ጂጂ አይስበ አረ ባይመለስ እንኳን እሄዳለሁ ካለችማ በቃ እንግዲህ ፖስት ኮድ ምናምን ነገር ከየት እንደሚመጣ እኔ እንጃ። ሪጋይ የኔ ማር ስሜት ነው ምን አላውቀውም ብለሻል አይደለ? ቤቱን አሁን እኔ ላይቭሽ መዝጋት ቢቻል በዘጋሁት ወይ ተወርደናል እንዴ? ውሸተው ነው እባክሽ፣ ሲያካብዱ ነው። ምንም የተፈጠረ ነገር የለም። እንደዚህ እኮ ነው። ዝም ብለው ወሬ ይወዳሉ። ሰው ስለሚወደው ሰው ቁጭ ብሎ ማሜ ነበርሽ በኩል የተሰደብኩት ስድብ አንቺ ማትረብ ቪዲዮ ይልኩልኛል። እንዲህ ብሎሽ ሰው ስለሚወደው ሰው ማውራት እንደ ነውር የሚታይበት ዘመን ላይ እኔ እኮ አንዳንዴ እኮ የሚወደውን ሰው ማውራት ምን ችግር አለ? እኔ አሁን እንደዚህ ሰው ሰላም ይሁን በቃ ምንም አይመስለኝም። የማረገው ነገር ማለት ነው ቤት ያመጣሁት ጤነኞች ናቸው እንደነሰው። አረ ትሪፕል ነው። አረ ወሬያችን በዛ እኮ ጂጂ። እስቲ ትንሽ ደግሞ ወደዚህኛው እና ጋድል እንዴ እሺ ጊፍት በሶስት ነው። ትሪፕሉን ተጠቀሙበት። አሁን እኮ የላችሁ ምንም ነገር የለም እኮ ምንም ነገር የለም። ግን በቃ ትሪፕል ዩዝ ዘ ትሪፕል ጋይስ። ለማፈቅረውማ ነው እንደዛ ስደባደብ ጤነኞች ናቸው እንደነሰው ወይ ጂጂ አሁን ግን አብረናል። ሌላ ጋር ለፍሬንድ ነበረችው ሌላ ህይወት አልፏል አለቀ። ግን እግዚአብሔር ጤናና ሰላም ነው። ግን የሆነ ነገር የሆነ ቻንስ አለ አይደለ? የሆነ እድል ይኖራል። ምንም ቻንስ የለም። እወደዋለሁ አለቀ በቃ። ምን ታመጣለህ? ግን የሆነ እድል ምናምን የለም አብሮ የመኖር እድል የለም። ወደ እንግዲህ ያው ይነግረዋል መቼስ ምን ማድረግ ይቻላል። ወይ ጂጂ እናቱ የሞተችበት እና ሱቅ የሄደችበት እኩል ታለቅሳለች አሉ። እኩል ያለቅሳል አሉ ጂጂ።
ጭራሽ ምንም እድል የለም አልሽው። አሁን ቢመጣ ጅጅ ፊቷን ብታየው ልክ እዚህ ጋር ቢመጣ ራሱ እንዴት እንደምትሆን እናየው ነበር። አብሬ መኖር ነው። ኧረ ተይ ጅጅ፣ በኋላ ብናስታርቅሽ እና መቼ ሄደ? እዚህ ውስጥ እየኖረ አይደለም እንዴ? 2 ዓመት በሙሉ መቼ ሄደ? ስጋ እናንተን እኮ ነው የሄደው። አብረን እኮ ነው የምንኖረው እዚህ ውስጥ አለ እንዴ ቤት በቃ አየሽ፣ አሁን ተረዳኋት። እንትን አንዳንድ ሰው ከሞተ በኋላ አልሞተም እያሉ የሚያለቅሱትን አይተሻቸዋል? ጂጂ እንደዛ መሰለኝ እኮ ጂጂ አልሄደም። ጂጂን ተረዳኋት ታውቂያለሽ። በእንትን ነው ልሽ አሁን በልባቸው አንድ ላይ ናቸው ኦልሬዲ። እናንተ ዝም ብለሽ እኔ ስለራሴ ነው የማወራው። ኦኬ በልብሽ አሁንም በልብሽ ጂጂቷ ታጠይቃት። እሱን አብሯት ሆኖ ብንጠይቅ አይሻልም? ለመኖርና ላለመኖር ቀስ በቀስ ይኸውልህ፣ ብልጥ ልጅ እየበላ ያለቅሳል አሉ። ቀስ ብላ ከታረቀች በኋላ አይሻልም? ደግሞ መኖርን ደግሞ በኋላ ብናየው ይሻላል። አንተ በዘጠኝ ብር ቡና ግን እንደዚህ ቁጭ ብሎ መለፍለፍ ለፈለፍኩባቸው እኮ። አሁን እኮ ችግር የሆነ እኮ ልብ አብሮ ቢሄድ ነበረ። ወይኔ ማምዬ፣ ወይ ጂጂ ልቡ እዚህ ነው ያለው አለች። ኧረ ሆዴ ናስቲ በዚህ ሆዴ መጥቷል። ይኸው መጥቷል። የፋሽን ሾው ቪዲዮ ይፖስት እንዲህ ስል የነበረው ነው። አቤት ወይ ሆዴ ቁጭ ብሎ ይስቃል። አለ እንዴ መጥቷል። ራሱ ሲቀያየር ይኸውልሽ። አሁን አልተቀያየርኩም እናቴ። አይሻውን ተናገሪያ። ልቡ አሁንም አለን ያልሽው? ልቡ እዚህ ነበረን ያልሽው? ዘመሽ ቆርመም ይላል ጂጂ እኮ ያለ ስትሽከረመም። ወደ ስራ ዳይ ወደ ስራችን የበግ ምናምን ያስፈልጋል። ወደ ስራ አንድ ቀን ግን ትሪፕሉን ጠብቆ አንበሳ የሚያወርድ ይመስለኛል ለአንቺ ጂጂ እኮ። አረ በእግዚአብሔር ምን አወራው? ሪከርድ ይላሉ። ምንድን ነው? ወይኔ ስንት ጉድ አለ ለካ። ወይ ጉድ! ግን የምር እስከዛሬ እኔ ጂጂን አይቻታለሁ እንዲህ ስትሽኮርምም አላየኋትም። ደርስ በዚሁ ቁጭ እንዳልኩ ሰዓት እንዳይሄድብኝ ጂጂዬ፣ በኋላ ደግሞ እንገናኛለን። መሄድ ያለችብኝ ቦታ አለች። ቁጭ ብዬ እኮ ታይሜ በዚሁ ይሄድብኛል። ጋይስ እዚህ የሆነ ዕቃ የምቀበለዋለኝ። ዛሬ ጥሬ ስጋ ቤተክርስቲያን አትሄጂም እንዴ? ገና እኮ ጾም ነው እኮ ጂጂ። ጥሬ ስጋ ጾም ነው እኮ ጂጂ። ዛሬ ሰኞ ነው እኮ ከኛ ሽትምትኛ ጋር ለቃረፍት ስውል ሰኞ ነው ከኛ። ኦኬ ሰኞ ነው። ልክ ነሽ። እኛ ጋር ዘመን ሾፒንግ ምናምን እናደርጋለን አንዳንድ ነገሮች። እዚህ ኢስተር እኮ ነው። መቼም ጫማና ሽቶ ልገዛ ልልሽ የቤት አስቤዛ ባህል አይደል እንዴ እየመጣ ያለው ጂጂ። ቀረቆ የስንት ዓመቱ የ7 ዓመት ልብስ ነው የለበስኩት እኔ። ያለኝ የሚያስጠላኝ ራሱ ቤቴ ሞልቶብኛል ለራሴ። አኔ የኔ ቆንጆ ሮዚ ግን ሆዴን ትወደዋለች መሰል። ኖ ሞር ሆዴ ትላለች 10 ጊዜ ከቀደም ጀምራ ሮዚ። ሰው ሪሌሽንሽፕ ላይ አትግቡ። የሆነ ቀን ሆዴና ጂጂን እናያቸዋለን። ያኔ እኔ ነው ደስ የሚለኝ ጋይስ። በሪሌሽንሽፕ ውስጥ አትግቡ ብያለሁ እኔ ጋይስ። ሪሌሽንሽፕ ውስጥ አትግቡ። ዲኖ ዋራም ሳይንግ አንድ ጓደኛዬ ነበረ ባልና ሚስት መግባት አልጋ ላይ እንደመተኛት ነው ይላልና ቁጭ ብለው ኖ ሞር እንትና ይላሉ። እዚህ ኖ ሞር እንትና አንዳንዴ አይታወቅም ጋይስ። እና እስካሁን ጣልቃ አልገባንም። ይታረቁ ላይ ነው። ብዙ ሰዓት ቁጭ ብዬ አጫወትኳቸው። በነፊት የሌለው ነገር ወሬ ብቻ።
እኔ አሁን ያስጠላኝ አሁን እምልክልሻለሁ። እዩማ እግዚአብሔርን እኮ አይደላክልሽ። ኦኬ ምን እንዳስጠላኝ ታውቂያለሽ? ጂጂ ቁጭ ብሎ እነዚህን ማጫወት በነፃ ዝም ብሎ እሱ አሁን ለእኔ ታየርድ ነው አሁን ላይ ጋይስ። ጀስትስ ፈርቀን እኔ ቲንክ ዊኒ እናት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ተባረክ ብሩክ። እኔ እናቴ አንበሳ ስጡኝ፣ ደሞዝ ክፈሉ። አሁን እኮ እኛም ከሸራ ጉተታ ስለራቅነ ኪስ እንኳን እንዴት እንደሆነ ለምሳሌ ማሳየት ጠፍቶብናል። እንዲያድሎኝ ባሌ ሙቶብኝ ብላለች ሴትዮዋ። ምን እንደተፈጠረ ታውቃላችሁ? አንዳንዱ ዛሬ ማሜ ተፈውሰሻል መሰል ነቃ ደንገጥ ብሎሻል ይላል። ኖ አረገሽ ነው ያለ እንጂ አረገሽ እንዴ ማሜ ይላል አንዱ በኮመንት መጥቶ። ጽድቁ በቀርቶ በወጉ በኮነነኝ። እርግዝናው ቀርቶ ለመታከምም ጊዜ ባገኘን ልቤና እኔ ልቤ ሙትት ያለ ሰው ነው። አሁን ደክሞኛል እንደዚህ አይነት ነገር። ይሄ ነገር እኛን አያስደነግጠንም፣ አያሳስብም ይሄ ነገር። ጂጂ አረንልኝ ቁልፍ ይኸውልሽ፣ መጃጃት የምታውቂው ትራሽ ካልከተትኩት ቁልፉንም አብሬ አንዱ የመጃጃት ምልክት ነው ጂጂ። ወይኔ ደግነቱ ትራሽ ውስጥ ነው የገባው። የመኪናሽ ነው ጂጂ። ምንም እኮ የጎደለ ነገር የለም። ገባሻ? ገባኝ። ስሚ ማሜ ሰው በትዝታ በታሪክ ጃካ እንዴት ነው አስተያየት? ለየት ብሏል ጃካ። አሜሪካን ቢሆን ኖሮ አመስፈር ምናምን ጂጂ። አሁን የወንድ ነገር እኛን አያሳስበንም። የሚያሳስበን እኛ ልጆቻችን መቼ አሳድገን አስመርቀን ብለው ነገር ነው። እኔም እኮ ልጆች እያሳደግኩ እኮ ነው ማሜ። ተይ እንጂ